ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በአዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ግሬድ 11 ኬሚስትሪ ባለፈው ላይ ዩኒት 5ን በተመለከተ ሪቪው ኤክሰርሳይዝ ሰርተን ጨርሰናል። እንደነገርኳችሁ ዛሬ የምንጀምረው አዲስ ዩኒት እና ወይም የመጨረሻው ዩኒት የሆነውን 11ኛ ክፍል ማለት ነው። ዩኒት 6 ሳም ኢምፖርታንት ኦርጋኒክ ኮንቴኒንግ ኦርጋኒክ ኮምፓውንድስ የሚል ይሆናል ማለት ነው። ሳም ኢምፖርታንት ኦክሲጂን ኮንቴኒንግ ኦርጋኒክ ኮምፓውንድስ የተወሰኑ ወይም ኢምፖርታንት የሆኑ ኦክሲጂንን የያዙ ኦርጋኒክ ኮምፓውንዶችን በዚህ ዩኒት በዩኒት 6 የምናይ ይሆናል ማለት ነው። እንግዲህ 10ኛ ክፍል ላይ እንደምታስታውሱት ስለ ኦርጋኒክ ኮምፓውንድ ኢምፖርታንት ኦፍ ኦርጋኒክ ኮምፓውንድ ኢን ጀነራል አጠቃላይ አይተናል። በዚህ ዩኒት በተለየ መልኩ ኦክሲጂን ኮንቴኒንግ ኦርጋኒክ ኮምፓውንድ የሆኑትን ነው የምናጠናው ማለት ነው። እንግዲህ በዚህ ሌሰን 1 ላይ ቀጥታ ወደ ኢንትሮዳክሽን ነው የምንሄደው። ኢንትሮዳክሽን ለምሳሌ መጽሐፋችሁ ላይ የሚያስቀምጠው ጥያቄ አለ። ክላሲፊኬሽን ለምን ያስፈልጋል? ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንድ ለምንድን ነው የሚያስፈልገው? ክላሲፊኬሽንን ክላሲፋይ ለማድረግ ኦርጋኒክ ኮምፓውንድ መሰረቱ ምንድን ነው? እንደገና ፈንክሽናል ግሩፕ ለምሳሌ ኤግዛምፕል ፈንክሽናል ግሩፖችን የተወሰኑ ሳም ኢምፖርታንት ፈንክሽናል ግሩፕ የሆኑትን ሊስት አድርጉ፣ እንዲሁም ደግሞ ኤግዛምፕል ስጡ የሚል ነገር አለ መጽሐፋችሁ ላይ ኢንትሮዳክሽን መጀመሪያ ላይ ማለት ነው። ቀጥታ ወደ አልኮል አይደለም የምንሄደው። የመጀመሪያው የምንሄደው ኦብጀክቲቫችን አት ዘ ኤንድ ኦፍ ዚስ ሌሰን ዩ ዊል ቢ ኤብል ቱ ክላሲፋይ ኦርጋኒክ ኮምፓውንድስ የሚላል። ያ ማለት ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንድስ አት ዘ ኤንድ ኦፍ ዚስ ሌሰን ማለት ነው። ከዚህ ሌሰን መጨረሻ ኦርጋኒክ ኮምፓውንድ ምንድን ነው የሚለውን ክላሲፋይ ማድረግ መቻል ይጠበቅባችኋል ማለት ነው። እንግዲህ በዚህ ሌሰን ወይም ሌሰን 1 ላይ እንደነገርኳችሁ የምናየው ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንድስ ነው። ቀደም ሲል እንደነገርኳችሁ ጥያቄዎች አሉ። 2 ጥያቄዎች መጀመሪያ ላይ ገና መጽሐፍ ዩኒቱ ሲጀምሩ why is classification of organic compound is needed? እንግዲህ ከ10ኛ ክፍል ላይ በደንብ ተምራችኋል። ለማስታወስ ያህል ነው። ለምንድን ነው ኦርጋኒክ ኮምፓውንዶችን ክላሲፋይ ማድረግ ያስፈለገው? ለምን ካስፈለገት what is the basis for the classification? ክላሲፋይ ለማድረግ መሰረቱ ምን መሰረትን በማድረግ ነው ኦርጋኒክ ኮምፓውንዶችን ክላሲፋይ የምናደርገው የሚለውን ይህን አንድ ባንድ እያየን እንሄዳለን ለማስታወስ ያህል፣ ምክንያቱም ስለሚጠቅመን ማለት ነው። እንግዲህ ኦርጋኒክ ኮምፓውንድ ኬሚካል መጀመሪያ እንግዲህ ክላሲፊኬሽኑን ከማየታችን በፊት ዋትስ ኦርጋኒክ ኮምፓውንድ የሚለውን ዲፋይን ማድረግ ተገቢ ነው። ኦርጋኒክ ኮምፓውንድ ኬሚካል ኮምፓውንድስ አንደኛው ይጠፋል። organic compounds are chemical compounds that primarily contain carbon atoms. እንግዲህ በዋናነት ካርበንን የሚይዝ አተምስ ማለት ነው። along with what? phosphorus, oxygen, nitrogen, hydrogen and other elements ሌሎችም ምን እንለዋለን? organic compounds እንለዋለን። organic compounds. why is classification of organic compound is needed? አሁን ኦርጋኒክ ኮምፓውንድን ክላሲፋይ ማድረግ ለምን አስፈለገ የሚለውን ስናይ ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንድ ኢዝ ኤሴንሻል ፎር ሰቨራል ሪዝንስ። እንግዲህ ኦርጋኒክ ኮምፓውንዶችን ክላሲፋይ ለማድረግ ለብዙ ወይም በጣም አስፈላጊ ነው። በርካታ ሪዝኖች አሉ። አስፈላጊ ሰቨራል ሪዝንስ ወይም በጣም ብዙ ሪዝኖች መጥቀስ ይቻላል ስለ አስፈላጊነቱ፣ ስለ ኤሴንሻሊነቱ። እንግዲህ የተወሰኑትን ለማየት እንሞክራለን። የመጀመሪያው ፕሪዲክቲንግ ፕሮፐርቲስ ኤንድ ሪአክሽንስ ነው። ፕሮፐርቲውንና እንዲሁም ደግሞ ሪአክሽኑን ፕሪዲክት ለማድረግ አንዱ ኢሴንሻል የምንለው ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንድ ክላሲፋይ ማድረግ አስፈላጊ ነው ብለን የምናስበው ወይም አስፈላጊ ነው ብለን የምናምነው አንደኛ ፕሪዲክት ፕሮፐርቲስ ኤንድ ሪአክሽንስ ነው። by classifying organic compound into groups such as functional groups, chemists can predict the behavior of compounds based on the characteristics of their classes. አይደለም? ስለዚህ ክላሲፋይ በማድረግ like such as functional group ኬሚስቶች ፕሪዲክት ማድረግ ይችላሉ። ምንን? behavior of compound የዛን ኮምፓውንድ behavior ባህሪያት based on what? characteristics of their classes ማለት ነው። for example ለምሳሌ knowing that alcohols containing hydroxide group አሁን አልኮል እንደምታስታውሱት ሃይድሮክሳይድ ግሩፕ ይዟል አይደለ? ፋንክሽናል OH ነው።
ይሄ helps in predicting the reactivity አይደለ? ሶ reactivityያቸውን የምናይ ይሆናል እዚህ ጋር ስለ አልኮል ስንማር። ስለዚህ ይሄ ለምን ይጠቅመናል ስንል ለምን ያግዘናል ስንል predicting was the reactivityን predict ለማድረግ ምንድነው ያግዘናል ማለት ነው። ሌላው ሲስተማቲካል ስተዲ ነው። ምን ማለት ነው ሲስተማቲካል ስተዲ ስንል? it allows chemists to systematically study and understand the vast diversity of what organic compounds. ይህ በቀላሉ ሲስተማቲካል በሆነ መንገድ ለመረዳት ቫስት የሆነ ዳይቨርሲቲ ኦፍ ኦርጋኒክ ኮምፓውንድን ሲስተማቲካል በሆነ መልኩ አንደርስታንድ ለማድረግ ይጠቅመናል። እንግዲህ ሲስተማቲካል በሆነ መንገድ አንደርስታንድ ለማድረግ ያግዘናል ስንል እንግዲህ ኬሚስቶች የሆነ ቫስት የሆነ ዳይቨርሲቲ ኦፍ ኦርጋኒክ ኮምፓውንድ ሲስተማቲካል በሆነ መንገድ አንደርስታንድ ለማድረግ ይጠቅማል ስንል by categorizing organic compounds it becomes easier to study the properties, the reactions and applications. እንግዲህ ካታጎራይዝ በማድረግ ኦርጋኒክ ኮምፓውንዶችን ካታጎራይዝ አደረግናቸው ማለት በቀላሉ ፕሮፐርቲያቸውን ማጥናት ይቻላል። ሪያክሽናቸውን፣ አፕሊኬሽኑን በቀላሉ ምን ማድረግ ይቻላል? ማጥናት ይቻላል ወይንም ደግሞ መረዳት ይቻላል ማለት ነው። ሌላው ለምንድነው ኦርጋኒክ ኮምፓውንድ ክላሲፋይ ማድረግ የሚያስፈልገው የሚለው ፎር ኮሚኒኬሽን ነው። ፎር ኮሚኒኬሽን ምን ማለት ነው? ፎር ኮሚኒኬሽን ስንል ክላሲፊኬሽን ፕሮቫይድስ ዋት ኤ ኮመን ላንጉዌጅ ፎር ቱ ኮሚኒኬት አባውት ስፔሲፊክ ኮምፓውንድስ ኮመን የሆነ ቋንቋ እንድንጠቀም ያደርገናል። ያ ማለት ምን ማለት ነው? ያ ማለት ሳይንቲስቶች ኮመን የሆነ ላንጉዌጅ ወይ ኮሚኒኬሽን እንዲኖራቸው ያደርጋል። ዚስ ሄልፕስ ኢን ሼሪንግ ዋት ሪሰርች ፋይንዲንግ፣ ቲቺንግ፣ ኮላቦሬሽን አክሮስ ዲፈረንት ፊልድስ ኦፍ ኬሚስትሪ ለዚህ ይጠቅማቸዋል ማለት ነው። ስለዚህ ክላሲፋይ ያደርገናል። ሶ ክላሲፊኬሽኑ አንዱ አስፈላጊነቱ ሳይንቲስቶች የራሳቸው የሆነ ኮመን ላንጉዌጅ ወይም የጋራ መግባቢያ ነው የምንለው ያን እንዲኖራቸው ያስችላል ማለት ነው። ኮመን ላንጉዌጅ ወይም ደግሞ ኮመን ኮሚኒኬሽን አለ ማለት ያ ደግሞ ለምን ያግዘናል ወይም ለምን ይጠቅማቸዋል? ለሳይንቲስት ሄልፕስ ኢን ሼሪንግ ሪሰርች ፋይንዲንግ ሊሆን ይችላል፣ ቲቺንግ ሊሆን ይችላል፣ ኮላቦሬሽን አክሮስ ዲፈረንት ፊልድስ ኦፍ ኬሚስትሪ ይህን ሁላ ለማድረግ በቀላሉ ጠቃሚ ይሆናል ማለት ነው። ሌላው ኦርጋኒክ ኮምፓውንድን ክላሲፋይ ስናደርግ ምንን ቤዝ አድርገን ነው ምንን ቤዝ አድርገን ነው የሚለውን ስናይ ቤዝስ ኦፍ ክላሲፊኬሽን the classification of organic compounds is generally based on several criteria. እንግዲህ ኦርጋኒክ ኮምፓውንዶችን ክላሲፋይ ስናደርግ ብዙ የተለያዩ ክራይቴሪያዎች አሉት። እነማን ናቸው? ምንን መሰረት በማድረግ ነው ኦርጋኒክ ኮምፓውንድን ክላሲፋይ የምናደርገው የሚለውን ስናይ የመጀመሪያው based on functional groups based on functional groups. Organic compounds are often classified according to their functional group. What is functional group? Functional group ምንድን ነው የሚለውን 10ኛ ክፍል ላይ ታስታውሱ ከሆነ functional group ምንድን ነው የሚለውን ዲፋይን አድርገናል። which are functional groups ማለት ምንድን ነው? a specific group of atoms or a group of atoms ሊሆን ይችላል that determine the chemical properties and the reactions of a compound. what you call it? functional group እንለዋለን። ስለዚህ organic compounds are often classified according to their functional groups. which are እንግዲህ which የሚለው እዚህ ጋር ማንን ነው ሪፈር እያደረግን ያለ ነው? functional group ማለት ነው። ስለዚህ functional group are a specific groups of atoms that determine the chemical properties and the reactions of a compound ማለት ነው። እንግዲህ ዛን ኮምፓውንድ ኬሚካል ፕሮፐርቲው እንዲሁም ደግሞ ሪያክሽኑን ዲተርማይን የሚያደርግልን ያ ምንድነው? ፋንክሽናል ግሩፕ እንለዋለን። ኮመን ፋንክሽናል ግሩፕስ ኢንክሉድስ ለምሳሌ ኮመን የሆኑ ፋንክሽናል ግሩፖች እነማን ናቸው የሚለው በኋላም የምናያቸው ይሆናል። ዊዝ ኤግዛምፕል እናያቸዋለን። ኮመን ፋንክሽናል ግሩፕ የምንላቸው እንደ አልኮል፣ አልዳይድ፣ ኬቶንስ፣ ካርቦክሲሊክ አሲድ፣ አማይንስ የመሳሰሉት ናቸው። በሚቀጥለውም ስለምናያቸው ሁለተኛው እንግዲህ ቤዝድ ኦን ስትራክቸር ነው። ኦርጋኒክ ኮምፓውንድስ ካን ቢ ክላሲፋይድ ቤዝድ ኦን ዜር ስትራክቸራል ካራክተሪስቲክስ ያ ማለት አሊፋቲክ ቨርሰስ አሮማቲክ ብለን እንከፍለዋለን። አሊፋቲክ ኮምፓውንድ የምንላቸው ደግሞ ስትሬት ወይንም ደግሞ ብራንችድ ቼን ያላቸው ናቸው። እንደ አልኬንስ፣ አልካይንስ፣ አልኪንስ የመሳሰሉት እነዚህ አልካይንስ እነዚህ አሊፋቲክ ኮምፓውንድ እንላቸዋለን። አሮማቲክ የምንላቸው ደግሞ
አሮማቲክ የምንላቸው ኮምፓውንድስ ኮንቴን ዋን ኦር ሞር አሮማቲክ ሪንግስ ላይክ ቤንዚን አሮማቲክ ኮምፓውንድ የምንላቸው። ሌላው ሳቹሬትድ ቨርሰስ አንሳቹሬትድ ብለን እንከፍለዋለን። ሳቹሬትድ ኮምፓውንድስ ኮንቴን ኦንሊ ሲንግል ቦንድ ሲንግል ካርበን ሲንግል ቦንድ የሚይዙ እነዚህ ሳቹሬትድ ኮምፓውንድስ እናቸዋለን። ሳቹሬትድ ኮምፓውንድ ለምሳሌ አልኬንን መውሰድ እንችላለን። አልኬን ሳቹሬትድ ናቸው። ኋይል አንሳቹሬትድ ኦርጋኒክ ኮምፓውንድ የምንላቸው ደግሞ ኮንቴን ደብል ኦር ትሪፕል ቦንድስ ነው። አልኪንስ አልካይንስ የመሳሰሉት ማለት ነው። በሶስተኛ ቤዙ ምን ቤዝን አድርገን ነው ኦርጋኒክ ኮምፓውንድ ክላሲፋይ የምናደርገው? ቤዝዶን ፖላሪቲ ክላሲፋይ ማድረግ ይቻላል። ቤዝዶን ፖላሪቲ organic compound can be categorized based on their polarity which influences their solubility and interaction with other substance ማለት ነው። እንግዲህ በፖላሪቲ whether it's polar or non polar እንግዲህ ስለ ፖላሪቲ በደንብ አድርጋችሁ ታውቃላችሁ ብዬ አስባለሁ። ሶ እንግዲህ based on polarity ምን እናደርጋለን? ኦርጋኒክ ኮምፓውንድን ክላሲፋይ ማድረግ ይቻላል ማለት ነው። ሌላው ናቹራል ቨርሰስ ሲንተቲክ ብለን ክላሲፋይ ልናደርገው እንችላለን። እንግዲህ እያንዳንዱ ስለምናየው ነው። ስለ ፖላሪቲም ቅድም እንዳልኳችሁ ስለ ፋንክሽናል ግሩፕ እያንዳንዳቸውን እዚህ ጋር ምን መሰረት አድርጎ ነው ክላሲፋይ የምናደርገው የሚለው ነው እዚህ ጋር መረዳት ያለባችሁ። ናቹራል ቨርሰስ ሲንተቲክ ብለንም ክላሲፋይ ልናደርገው እንችላለን። ኮምፓውንድስ ካን ቢ ክላሲፋይድ ቤዝድ ኦን ዜር ኦሪጂን። ናቹራል ኮምፓውንድስ አር ድራይቭድ ፍሮም ናቹራል ሶርስ ማለት ነው። እንግዲህ ፍሮም ናቹራል ሶርስ ካልን ደግሞ ላይክ ዋት ከፕላንት ኤንድ አኒማልስ እነዚህ ናቹራል ኦርጋኒክ ኮምፓውንድ ናቸዋለሁ። ዋይል ሲንተቲክ ኮምፓውንድስ የምንለው ደግሞ ሰው ሰራሽ የሆነ ማን ሜድ ስሩ ዋት ኬሚካል ፕሮሰስ። ሶ ኦርጋኒክ ኮምፓውንድን ቤዝድ ኦን ዋት ናቹራል ቨርሰስ ሲንተቲክ ብለን ልንከፍለው እንችላለን ማለት ነው። እንግዲህ ሌላው መጽሐፋችሁ ላይ ሊስት ሳም ኮመን ፋንክሽናል ግሩፕ ኦፍ ኦርጋኒክ ኮምፓውንድ ዊዝ ኤግዛምፕልስ የሚል ነገር አለ። እንግዲህ የተወሰኑትን ኮመን ፋንክሽናል ግሩፕ ኦፍ ኦርጋኒክ ኮምፓውንድ የሚሉ ብዙ ናቸው። የተወሰኑትን ለማየት ያህል ለምሳሌ ሃይድሮክሳይድ ግሩፕ አለ፣ ኦኤች ግሩፕ አለ። ኢታኖል መውሰድ እንችላለን ኤግዛምፕል። ኢታኖል አልኮል ፋንክሽን አስፈላጊ ከሆነ እንግዲህ ፋንክሽኑ አልኮል ሳሪስ ፖላር ነው። ፖላር ከሆነ ደግሞ ካንፎርማት ሃይድሮጅን ቦንድ ሜኪንግ ዜም ሶሉብል ኢን ዋተር ነው ማለት ነው ፖላር ከሆነ። ሌላው ፋንክሽናል ግሩፕ እንግዲህ 1-8-7 ብናይ፣ ሁለተኛ ላይ ካርበናይል ግሩፕን ብናይ ካርበናይል ግሩፕ ካርበን ደብል ቦንድ ኦክሲጅን ማለት ነው። ኤግዛምፕል ለምሳሌ ካርበናይል ግሩፕ አልዳይድ፣ ኬቶን ይሄ የምንማረው ነው ወደፊት የሚሆነው። አልዳይድ ለምሳሌ ፎርማልዳይድን ብንወስድ HCHO ማለት ነው። ዚህ ዋት ሞለኪላር ፎርሙላ ፎርማልዳይድ። ኬቶን ብናይ ኬቶን ለምሳሌ አሲቶን አሲቶን C3H6O C3H6O እያንዳንዳቸው ኤግዛምፕላቸውን እያየን ነው። አንዳንድ ኤግዛምፕል ማለት ነው። ካርበናይል ግሩፕ COOH አሴቲክ አሲድን መውሰድ እንችላለን። ይሄን CH3COOH ይሄ ካርቦናይል ግሩፕ። አሚኖ ግሩፕ NH2 መውሰድ እንችላለን። ኤግዛምፕል እዚህ ጋር ግላይሲን አለ C2H5NO2 this is what አሚኖ ግሩፕ ነው። ፎስፈረስ ግሩፕ ወይም ፎስፌት እዚህ ጋር ፎስፈረስ ግሩፕ ፎስፌት እዚህ ጋር እንደምታዩት ይሄን መውሰድ እንችላለን። ኤግዛምፕል አዲኖሳይን ትራይፎስፌት ATP ባዮሎጂ ላይ በደንብ ኢንዲፕ ስለ ATP ስለ አዲኖሳይን ትራይፎስፌት ባዮሎጂ ላይም ተምራችሁታል። ሶ ATP ማለት አዲኖሳይን ትራይፎስፌት ማለት ነው መውሰድ እንችላለን። ሌላው አልካይል ግሩፕ አር ግሩፕ እንግዲህ አልካይል ግሩፕ ማለት ሪሙቪንግ ኦፍ ዋን ሃይድሮጅን ፍሮም ዘ ኮረስፖንዲንግ አልኬን ሊሆን ይችላል ወይም አልኪን። እዚህ ጋር አልካይል ግሩፕ የምንለው አር ነው፣ በአንድ ሃይድሮጅን ያንሳል ፍሮም ዘ ኮረስፖንዲንግ አልኬን ማለት ነው። ይሄ አልካይል ግሩፕ ለምሳሌ ሚታይል ሚቴን ብንል CH4 ነው አይደለም የሚሆነው። ሚታይል ይሄ አልካይል ግሩፕ ነው፣ የምታስታውሱት ነው። ለምሳሌ CH4 ቢሆን ይሄ ምንድነው? ሚቴን ነው። ሶ አንድ ሃይድሮጂን ሪሙቭ ስናደርግ ምን ይሆናል ማለት ነው? YL ነው የሚሆነው ማለት ነው። ሚታይል AN ወዴት ይቀየራል? ወደ YL ይቀየራል ማለት ነው። ሶ ኢትስ ሚታይል ኢታይል ኢቲን አይደለ? C2H6 ነው አይደለ? ይሄ ምንድነው? ኢቴን ነው። ይሄ ኢቴን ነው። ሶ ይሄ ወደ C2H5 በአንድ ሃይድሮጂን ሲቀንስ ምን ይሆናል ማለት ነው? ኢታይል ይሆናል ማለት ነው። AN የሆነው ወዴት ይቀየራል? ወደ YL። ሶ ይሄ አልካይል ግሩፕ ነው። ኢስተር ግሩፕ ሌሎችም አሉ። ኢስተር ግሩፕ ለምሳሌ COOR
ኢታይል አሲቴት CH3 COO CH2 ማለት RCOR ማለት ነው። እዚህ ጋር በሌላ አባባል የአር ነው፣ COO አር ማለት ነው። የኢስተር ግሩፕ ናይትሮ ግሩፕ ሌሎችም መጥቀስ ይቻላል። ናይትሮ ግሩፕ NO2 እኔ ናይትሮ ቤንዚን ነው C6H5 ይሄ ምን ተብሎ ይነበባል? ናይትሮ ቤንዚን። ሌሎችም መጽሐፋችሁ ላይ ኮመን የሆኑ ፈንክሽናል ግሩፖችን ዊዝ ኤግዛምፕል ሊስት አድርጎ ስለሚል ነው። ይሄ ኢንትሮዳክሽን ፓርት ነው። እንግዲህ ኢንትሮዳክሽን ፓርት ነው። በሚቀጥለው ቀጥታ ከየት ነው የሚጀምረው? አልኮል ከሚለው እንጀምራለን ማለት ነው። አሁን በዛሬ ሌሰናችን ያየነው 3 ነገሮችን ነው ወይም 2 በዋናነት። አንደኛ ዋይ ኢዝ ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንድ ኢዝ ኒድድ ነው። ኦርጋኒክ ኮምፓውንድ ክላሲፋይ ለምን ማድረግ ለምን አስፈለገ የሚለውን ሀሳብ እዚህ ጋር በደንብ ተረድታችኋል ብዬ አስባለሁ። ኦርጋኒክ ኮምፓውንድን ክላሲፋይ ካደረግን መሰረቱ ምንድን ነው? ቤዝድ ኦን ዋት ኦርጋኒክ ኮምፓውንድ ካን ቢ ክላሲፋይድ የሚለው ነው። ምን መሰረት በማድረግ ነው ኦርጋኒክ ኮምፓውንድን ክላሲፋይ የምናደርገው የሚለውን እሱን አየን። ሌላው ሳም ኮመን ፋንክሽናል ግሩፕ የሆኑ ወይም ኦርጋኒክ ኮምፓውንዶች ወይም ፋንክሽናል ግሩፕ የሆኑ ዊዝ ኤግዛምፕል ሊስት አድርጉ ይላል። አሁን መጽሐፋችሁ ላይ መጀመሪያ ላይ የተወሰኑ 8ቶችን አየን ማለት ነው። ይሄ 10ኛ ክፍል ላይ የተማራችሁ ስለሆነ በሚቀጥለው ቀጥታ አልኮልስ ከሚል እንጀምራለን ማለት ነው። አልኮል ከሚለው እንጀምራለን ማለት ነው ሌሰንቱ ላይ። እንግዲህ ለዛሬው አስ ኢንትሮዳክሽን ሳም ኢምፖርታንት ኦርጋኒክ ኮምፓውንድ ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ በሚለው ዩኒት 6 አስ ኢንትሮዳክሽን ይናየ ማለት ነው። በሚቀጥለው እንግዲህ ሌሰንቱ ላይ እንገናኛለን። እንደተለመደው ሼር፣ ሰብስክራይብ እንዲሁም ደግሞ እኔ ኮመንት ካላችሁ ኮመንት አድርጉ፣ ላይክ አድርጉ። በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ